እስቲ ዛሬ ደግሞ አንድ ነገር ልበላችሁና ስለ ኢሚግሬሽን ነው መቼም ያው አሜሪካ ውስጥ ስላለው ነገር ማለት ነውና ቦስተን እና ዲሲ እና እንደገና ደግሞ ቺካጎ የምትኖሩ ሰዎችን በተመለከተ ነውና ናቹራላይዜሽን ፕሮሲጀር ውስጥ ሲቲዝንሺፕ የሆናችሁና እንደገና ደግሞ ግሪን ካርድ ሆልደሮችንም በተመለከተ የወጣ አዲስ ህግ አለ። እሱም ደግሞ ማስ ዲፖርቴሽን ውስጥ የመከተት እንቅስቃሴ ወይ ደግሞ ኢንቮልቭ ማድረግ ወደዛ ካታጎሪ ውስጥ የመክተት እንቅስቃሴ እያደረገ ነው የትራምፕ አድሚኒስትሬሽን ማለት ነው ያለው አሁን ዋልነውና ስለዚህ በተቻላችሁ መጠን እዚህ ኤሪያ ላይ የምትኖሩ ሰዎች እንድትጠነቀቁ ነው ለመንገር ነው እና ሲቲዝንም ሆናችሁ ግሪን ካርድም ያላችሁ እንደገና ደግሞ አሳይለምም ያላችሁ ሰዎች ይሄንን ነገር ከታሳቢነት ውስጥ አስገብታችሁ ለራሳችሁ እንድትጠነቀቁ ለማድረግ ነው። just be aware of it የሚለውን ነገር ለመናገር ነው። አመሰግናለሁ። መልካም ቀን ይሁንላችሁ። አሜሪካን ሀገር ወዲያው እንደመጣችሁ ወዲያውኑ ጋብቻ ለምትፈጽሙ ሰዎች ይህ ቪዲዮ ኤግዛክትሊ ለእናንተ ነው። በነን ኢሚግራንት ቪዛ ማለትም በስቱደንት ቪዛ፣ በቪዚተር ቪዛ ወይ ደግሞ በወርክ ቪዛ ወይ ደግሞ ሌላ ነን ኢሚግራንት ቪዛ እዚህ ሀገር መጥታችሁ ጋብቻ ለምትፈጽሙ ሰዎች ወዲያው እንደመጣችሁ በአንድ ወር ውስጥ በሳምንት ውስጥ ጋብቻ አትፈጽሙ። ፕሊስ ፔይ አቴንሽን። ቢያንስ 90 ቀናቶች ቆይታችሁ ጋብቻ ብትፈጽሙ መልካም ነው። ይህ እንግዲህ የሚጠቅማችሁ ግሪን ካርድ ፕሮሰስ ስታደርጉ በነን ኢሚግራንት ቪዛ መጥታችሁ ያለ አግባብ ቪዛው ተጠቀማችሁበት ግሪን ካርዱን ለማግኘት ነው የተጠቀማችሁበት ተብላችሁ ግሪን ካርዳችሁ ሪጀክት እንዳይደረግ ነው የሚጠቅማችሁ። ስለዚህ ቢያንስ 90 ቀናቶች ቆይታችሁ ወይ ደግሞ 3 ወር ቆይታችሁ ጋብቻ ብትፈጽሙ መልካም ነው። ሆፕፉሊ ይሄን ቪዲዮ ይጠቅማችኋል ብዬ አስባለሁ። as always much love and respect። በእጮኛ ቪዛ ፕሮሰስ ሊጀምር ወይስ በጋብቻ ቪዛ ፕሮሰስ ሊጀምር እያላችሁ ሀሳብ ለገባችሁ ሰዎች ይህ ቪዲዮ ኤግዛክትሊ ለእናንተ ነው። በአጭር ቋንቋ በሁለቱም ያለው ልዩነት ልነግራችሁ ነው። በእጮኛ ቪዛ ፕሮሰስ ስትጀምሩ ፕሮሰሳችሁ ለነን ኢሚግራንት ቪዛ ነው። ኤምንስ K1 ቪዛ ነን ኢሚግራንት ቪዛ ነው የሚሰጣችሁ። ከዛ በኋላ አሜሪካን ሀገር ገብታችሁ ጋብቻ ፈጽማችሁ እንደ አዲስ ለግሪን ካርድ ነው ፕሮሰስ የምትጀምሩት። በጋብቻ ቪዛ ከሆነ ግን ቀጥታ ለግሪን ካርድ ነው ፕሮሰሱ የሚጀምረው። ይህ ነው ትልቅ ልዩነት በሁለታቸው ያለው። ሆፕፉሊ ይሄን ቪዲዮ ይጠቅማችኋል ብዬ አስባለሁ። as always much love and respect። ፕሊዝ ይሄን መልእክት በቀናነት አዳምጡኝ። የአሜሪካ ግሪን ካርድ ሆልደር የሆናችሁ ሰዎች በቅርብ ጊዜ በሰፊው ሲወራ የነበረው ኢንፎርሜሽን ከአሜሪካ ውጪ ረጅም ጊዜ ከቆያችሁ ዲፖርት ትደረጋላችሁ እየተባለ ከትራምፕ ህጎች ጋር እያያያዙ ሰዎች በየሶሻል ሚዲያ ሲያወሩ ነበረ። በዚህ ዙሪያ በሰፊው በደንብ ግልጽ አድርጌ እዚሁ ማወቅ ያለባችሁ ኢንፎርሜሽን ደሊቨር አረግላችኋለሁ። ቤተሰብ የትም ሳትሄዱ ይህን ቪዲዮ ሙሉን አዳምጡ። ለወዳጅ ዘመድ ቤተሰቦቻችሁ አሜሪካ ያሉ ግሪን ካርድ ያላችሁ ደግሞ አጋሩ። ኦኬ ሰው እንደዚህ ነው። ሌትስ ብሬክ ኢት ዳውን። ኦኬ የአንድ የአሜሪካ ግሪን ካርድ ያለው ሰው ከአሜሪካ ውጪ መቆየት የሚችለው 6 ወር ብቻ ነው። ኦኬ ከ6 ወር በላይ ከአንድ አመት በታች ከቆየ ኤርፖርት ተመልሶ ሲመጣ ኤርፖርት ላይ ሰፊ የሆነ ጥያቄ ይጠብቀዋል በግሪን ካርዱ ዙሪያ ማለት ነው። ለዚህ ዝግጁ መሆን አለበት። ለምን የሚፈቀደው እስከ 6 ወር ብቻ ስለሆነ። አንዳንዶቻቸው ከአንድ አመት በላይ ከቆዩ ግን ከአንድ አመት በላይ ቆይታችሁ ወደ አሜሪካ ስትመለሱ ግሪን ካርዳችሁ ልትቀሙና ዲፖርት ልትደረጉ አሊያም ደግሞ ሪሙቫል ላይ ልትቀመጡ ትችላላችሁ። ኦኬ ሰው ታዲያ ለዚህ መፍትሄ ምንድነው? ለዚህ መፍትሄው አንድ ቤስት የሆነ አይዲያ ልሰጣችሁ ነው። የዚህ ምንድነው? ከአሜሪካ ውጪ ከ6 ወር በላይ ወይ ደግሞ ከአንድ አመት በላይ መቆየት ከፈለጋችሁ ከመውጣታችሁ በፊት አሜሪካ እያላችሁ ሪ-ኢንትሪ ፐርሚት ወይ ደግሞ ፎርም 131 ሞልታችሁ አፕሩቭ ከተደረጋችሁ በኋላ ይሄ ፎርም ከአሜሪካ ውጪ 2 አመት እንድትቆዩ ይፈቅዳል። ስለዚህ በህጋዊ መንገድ ግሪን ካርዳችሁ ቀማ ይሆን አልቀማ እያላችሁ ምንም ስጋት ሳይገባችሁ ከአሜሪካ ውጪ 2 አመት መቆየት ትችላላችሁ። ምንን ተጠቅማችሁ? ሪ-ኢንትሪ ፐርሚት ተጠቅማችሁ ማለት ነው። ስለዚህ ቤተሰቦች ከአሜሪካ ውጪ ከ6 ወር በላይ መቆየት የምትፈልጉ አሊያም ደግሞ ከ1 አመት በላይ መቆየት የምትፈልጉ ቤተሰቦች ፕሊዝ
re-entry permit ሞልታችሁ ብትወጡ መልካም ነው። okay, hopefully ይህን ቪዲዮ ይጠቅማችኋል ብዬ አስባለሁ. as always, much love and respect. I have some breaking immigration news that I never imagined would be possible. European countries and Canada just issued a travel warning for the United States. Countries like Germany, Canada, Finland are warning their citizens against traveling to the US. They cite the risk of arbitrary detention. Experts estimate that tourism to the US will tank by $22 billion. So my question to you is this. If Europe and Canada are warning their citizens against traveling to the US, do you really think this is the right time to risk traveling internationally if you have a green card or a visa in the US? Let me know in the comments below. እዚህ ጀርመን ውስጥ ከትምህርት ቤቱ ድንገት የጠፋውን ሕፃን ጳውሎስን በተመለከተ እንዴት ሆነ የሚል በርከት ያለ ጥያቄ ከተከታዮቼ እየደረሰኝ ይገኛልና እንደው መልካም ዜና ይዤላችሁ በመጣ በጣም ደስ ይለኝ ነበር። ነገር ግን ማክሰኞ ዕለት በምስራቅ ሄሰ ከምትገኘው ቫይልቡርግ ከተማ ከትምህርት ቤቱ ድንገት የጠፋው የ6 ዓመቱ ሕፃን ጳውሎስ እስካሁን አልተገኘም። ፖሊስ እንዳስታወቀው ከሆነ ሕፃኑን በተመለከተ የመጨረሻ የተባለ መረጃ ያለው በጠፋበት ዕለት እዛው ከተማ ውስጥ ባለ ጎዳና ላይ መሃል ጎዳናውን ይዞ ሲራመድ የሚያሳየው ምስል ብቻ ነው። እናም እስካሁን ድረስ ይህንና ከዚህ ጋር ተዛማጅነት ያላቸውን የቪዲዮ መረጃዎች በጥልቀት እየተነተነና እየመረመረ እንደሚገኝ ፖሊስ አስታውቋል። ፍለጋው እንደሚቀጥልም እንደዚሁ ዛሬ በሰጠው መግለጫ ይፋ አድርጓል። ከዚህ በተጨማሪም ከልዩ ልዩ ስፍራዎች የተገኙ የደህንነት ካሜራ ምስሎችንም የምርመራው አካል አድርጎ እየሰራ እንደሚገኝ ፖሊስ አስታውቋል። ከባድ ጭንቀት ውስጥ ላሉት የጳውሎስ ቤተሰቦችም አስፈላጊው የስነ ልቦና ድጋፍ እየተደረገ እንደሚገኝ የሄሰ ግዛት አስተዳዳሪ ቦሪስ ራይን አስታውቀዋል። በፍለጋው ላይ ለተሰማሩ የአደጋ ጊዜ ሰራተኞች እንዲሁም ጥቆማ በመስጠትና በልዩ ልዩ መንገዶች እያገዙ ላሉ ዜጎችም ዋና አስተዳዳሪው ምስጋና አቅርበዋል። የኦቲዝም ምልክቶች ያሉበት ሕፃን ጳውሎስ በሄሰ ግዛት ምዕራባዊ ክፍል በምትገኘው ቫይልቡርግ ከተማ ውስጥ ካለ የልዩ ፍላጎት ትምህርት ቤት በዚህ ሳምንት ማክሰኞ ነበር ድንገት ወጥቶ የጠፋው። ጳውሎስ ባለበት የጤና እክል ምክንያት ደንጋጣ እና ሰውን ለማውራት የማይደፍር በመሆኑ ምናልባት ብታዩት መንገድ ላይ ወይም ልዩ ልዩ ቦታ ብታገኙት እሱን በቀጥታ ለማናገር ከመሞከር ይልቅ ለፖሊስ በመደወል እንድታሳውቁ ተጠይቋል። ሕፃን ጳውሎስ በዕለቱ የለበሰው ባለመስመር ሹራብ እና ግራጫ ጂንስ ሱሪ ነው። በተጨማሪም ሰማያዊና አረንጓዴ ቀለም ያለው ስኒከር ጫማም ተጫምቶ ነበር። ምናልባት ይህን ቪዲዮ ኮፒ ሊንክ ሼር ብታደርጉት ብዙ ሰው ጋር ሊደርስ ይችላል። ያ ደግሞ የጳውሎስን ሁናቴ በተመለከተ ለቤተሰቡ የሚጠቅም ጥቆማ የሚሰጡ ሰዎች ጋር ሊደርስ ይችላል እና በዚህ አጋጣሚ መልእክቱ ለብዙዎች እንዲደርስ እንድታደርጉ ጠይቃችኋለሁ።